የጃንና የአሊያ የትዳርና የፍቅር ጉዳይ እንደዚህ ውጥረት ውስጥ በገባበት ሰዓት ላይ የመርየም መከሰት ደግሞ ሌላኛው ራስ ምታት ነው። መርየም ወደ ትልቁ ቤት ከገባች በኋላ ሰዳከት በደንብ በቦራን አስገዳጅነት ብዙ ሴራዎችን እያቀነባበረች አሊያና ጃን በየቀኑ በየደቂቃው ወደ ጭቅጭቅ እንዲጋበዙ እያረገቻቸው ነው ብለው እንዲሰራቸው ነው ዋናው ዓላማ። ሰዳከት አሁን ላይ ከመርየም ጋር እያወራች ነበረ። መርየምን እዚህ ጋር ጥግ ማስያዝም አለባት። እንደገና ደግሞ ለቦራን ጥቅምም ሲባል ጃን እንዲሁም መርየም ደግሞ እንዲቀራረቡ ማድረግ አለባት። መርየም ደግሞ እዚህ ጋር ሰዳከትን አውቀሽ ነው ያን ቪዲዮ ለቦራን የሰጠሽው አንቺ ነሽ፣ የአንገት ሐብሉንም ለኔ መልሰሽ የሰጠሽበት መንገድ ትክክል አይደለም እያለቻት ነበረ። በድንገት መርየም የተደወለላት ከሙጂ ጋር ሰራት ከደረጃ ላይ ወድቆ እጁ ተሰበረ ያለቻት ይሷ አለች። እዚህ ጋር ሙጂ ጋር ልጅ ብታሳድገውም ነገር ግን ትክክለኛ እናት ወላጁ የሆነችው መርየም ናት። መርየም የነገር ሚስጥር እንደሆነ ነው የምትፈልገው። ከዛ በኋላ አሁን ተጨንቃ ነበር ከሙጂ ጋር የምታወራው። ሙጂ ጋር ምን ሆነ ስትላ ነበረ። እጁ እኮ ተሰብሮ እያለቻት ነበረ። በጣም ስሜታዊነት ይታይባት ነበረ። ሰዳከት የምር መርየም አክስት ናት ወይስ እናት ናት የሚል ጥርጣሬ ውስጥ እየተፈጠረ ነበረ። ስልኩን ተነጋግረው ካለቀ በኋላ በተለይ ደግሞ ዲያርባኪር ነበረ ሆስፒታል ውስጥ ያለው ሰራት አሁን ወደ ሚዲያት ወደ ነጃን ሆስፒታል ሊያመጡት እየሞከሩ ናቸው። ከዛ በኋላ እዚህ ጋር ይህን ነገር በርቀት ቁጭ ቆማ እየሰማች የነበረችው ሰዳከት ምን ተፈጠረ ትላታለች። እዚህ ጋር መርየምን ሰራት ጎደቃለቻት። ሰራ ማን ነው እሷ ነበረ እንትን የሙጂ ጋር ልጅ እያለች ነገረቻት። እንዴ ሙጂ ጋር ልጅ አላት እንዴ አለቻት። አዎ አላት ከደረጃ ላይ ወደቀና እጁ ተሰበረ ትላታለች። ወይኔ ኒውድ ደህና እንደሚሆን ተስፋ ነገር ስራ ነበር። ሙጂ ጋርንም እንዳለችው ከሆነ ያው እንትን ማለት ሆስፒታል መቀየር አለብን መሰለኝ የበለጠ ሕክምና የሚያገኝበት ወደ እናንተ ሆስፒታል ቢመጣ ጥሩ ነው ማለት እዛ ጋር ዶክተሮቹ እናንተንም ያውቋቸዋል፣ ጥሩ ቤተሰብ ናቸው ከእናንተ ጋር የእናንተ ሆስፒታል እስከሆነ ድረስ ለዛ ነው ስትራ ነበረ። ጥሩ ነው በእውነት ጥሩ አስባቸዋል ሙጂ ጋር በጣም ብልሴ ናት። በቃ ታምጣ ወደኛ ሆስፒታል እዛ ሕክምናውን ያገኛል። እንሂድ በቃ አንቺ ግን በጣም የተጨነቅሽ ትመስያለሽ አለቻት። አሁን ለሞት ነበር በጭንቀት ስትል ነበረ። ሰዳከት ግራ ገባት። እውነት ነው ተጨንቀሻል፣ ልክ እንደ እናት ነው ሾኮ አክስቶ ነሽ እያለቻ ነበረ። መርየም ደንግጣ ሰዳከትን ታያታለች። ለካ መርየም ሳታስበው በጣም ስሜታዊ ሆና ነበረ። በሌላ በኩል ጃንም ቢሆን አሊያን ሆስፒታል በር ጋር አደረሳት። ከዛ በኋላ እሺ እናውራ አንድ ጊዜ እናውራ አይደለ እያለ ነበር። ምንድነው የምናወራው አለችው። ይኸውልሽ እስካሁን ድረስ ዝም ብያለሁ አሊያ በቃ ነገር ግን አሁን ነገሮችን በግልጽ የምንነጋገርበት ጊዜ ደርሷል እያለ ነበር። ምን እናውራ እስኪ እኔ እኮ ደከመኝ ስትሮ ነበረ። ይሄ ኬክ ቅድም ከሰራልሽ ከማይረባው ጋር ከሱ ጋር አይደለም የሚያያዝ አይደለም ከሱ ጋር አጣች። እሺ ምንድነው ታዲያ ስትሮ ነበር። ትናንትና ነግሬሽ ነበረ ካስታወሽ ማለት እኔ ይህን ነገር ተነጋግሬ ከአንቺ ጋር መጨረስ ፈልጋለሁ ከምን እንደምጀምርልሽ አላቅም ብቻ ይኸውልሽ በቃ በእርግጥ ይሄ ነገር የተፈጠረው ያ ልጅ ቅርብ ጊዜ ከመጣ በኋላ ነው እና ጊዜ አልነበርኩም ለመጨረስ። አሁን ግን ከፈቀድሽ ልጨርስ እያለ ነበረ። እሺ እየሰማሁህ ነው ጨርስ አለችው። አሊያ በዛ ቪዲዮ በጣም እንደተናደድሽ ይገባኛል፣ ስሜትሽም ሊጎዳ እንደሚችል ገምታለሁ። አዎ ልክ ነሽ፣ ያናድዳል፣ ያበሳጫል። እኔም በአንቺ ቦታ ብሆን እናድዳለሁ። አሁንም ቢሆን ከፍቶኛል። ልክ ነሽ፣ ምንም ብትይኝ፣ ምንም ብታስቢ፣ ምንም ብታረጊ ትክክል ነሽ። ምክንያቱም ይሄ ነገር ያስደነግጣል። በቃ ድንገት የሆነ ነገር ባይሆንም እንኳን ነገር ግን በቃ ያስደነግጣል እያለ ነበረ። አያስደነግጥም ግን ያናዳል። በቃ መርየም እዚህ ጋር የምትጠቀማቸው ቃላቶች በሙሉ ገባህ ህመም አላቸው። ከዛ በኋላ አንተ ደግሞ አሁን ከሷ ጋር ተገናኝተሃል ድጋሜ ሌላ ነገር አይፈጠርም ብሎ ማሰብ በጣም ሞኝነት ነው ስትለው ነበረ። ይኸውልሽ በቃ የዛ ዕለት ልንጋባ ደቂቆች ነበር የቀሩት። በቃ ልንጋባ ነገር ግን ሳንጋባ ቀረ። ምክንያቱም አባቴ ተገደለ። እኔ አሁን በህይወቴ እንደዚህ ለሆንኩ በምክንያት እኔ ጥፋተኛ አይደለሁም። እመኚኝ። ለአባቴ የዛ ዕለት መገደል ጥፋቱ የኔ አይደለም። የዛ ዕለት ከሷ ጋር አለማጋባቴ ጥፋትም አይደለም። አንቺም ማግባቴ ጥፋት አይደለም። በቃ ገባሽ አንድ ታቂልኝ የምፈልገው እያለ እጇን እያያዘ ነበር። ዞር ብላ አየችው። ነገር ግን አንቺ ማፍቀር የኔ ምርጫ ነው፣ ይሄን ብቻ ነው የማውቀው። በቃ መርጬ ነው ያፈቀርኩሽ፣ መርጬ ነበርም ደግሞ ያገባሁሽ። ገባሻ አሁንም ቢሆን አፈቅርሻለሁ እያለ አሊያን እንደሚያፈቅራት እየነገራን ነበረ። ወደሱ እየቀረበች ነው። አሊያ እንድታቂ ነው ፈልገው እያለችው ነበር። እጁን እሱም እየያዘችው ነበረ። አውቃለሁ እያለችው ነው። ከዛ በቃ በኋላ እንገናኛለን እያላት ድንገት ተደወለለት። ምትደውልለት መርየም ነበረች። መርየም እየደወለች ነው ይላታል። እኮ አንሳዋ አስፈላጊ ነገር ሊሆን ይችላል አለችው። ከዛ እሱም እያነሳው ነበር። መርየም እየሰማኝ ነው ይላታል። ጃን የሙጂ ጋር እንደውላ ነበር። የሙጂ ጋር ልጅ ሰራት ከደረጃ ላይ ወደቀና እያለችው ሙጂ ጋር ልጅ አላት እንዴ አላት። አዎ አላት። ሰራት ወድቆ እጁ ተሰበረ እና ያው እንትን ዲያርባኪር ነበር ያለው ሆስፒታል ውስጥ ወደ ሚዲያት ልናመጣው ፈልገን ነበረ እያለችው ነበረ። ከዛ እዚህ ጋር ይቻላል እያለ ነበረ። ጥሩ ሀሳብ ነው እንገናኛለን፣ እኔም እዛው በር አካባቢ ነኝ። ድንገት ከተንቀሳቀሳችሁ ደግሞ እነ አሊያ እነ ናሬ አሉ ችግር የለም እያላን ነበረ። ስታወራው በጣም ስሜታዊ ሆና ሰውነቷ ሁሉ ይንቀጠቀጣል፣ እጇ ይንቀጠቀጣል። ሰዳከት እናት ናት፣ በደንብ አርጌን ስሜት ትረዳዋለች። ፍጥጥ ብላ የመርየምን እንቅስቃሴ ብቻ ነው የምታየው። እዚህ ጋር መርየም እየተጎዘጎዘች ድምጿን አስተካክላ በጥሩ ሁኔታ ነበር የምታወራው። ጃን ተስማማ፣ ችግር የለም አምቡላንስ ልክልሻለሁ እያለ ነበረ። መርየም እዚህ ጋር አመሰገነች። ከዛ በኋላ በቃ ውሃ ልጠጣ መጣሁ ብላ እየሄደች ነበረ። ሰዳከት ደንግጣ የመርየምን ሁኔታ ብቻ ነው የምታየው፣ ስሜታዊነቷን። ብዙ ነገር እየጠረጠረች ነው። ሰዳከት ብዙ ነገር ማጣራት አለባት።
ከዛ አሁን እዚህ ጋር አሊያ ምን ተፈጠረ ትሏለች። እንትን የመሬም እህት ሙጂቃን ልጅ ያላትና እጁ ተሰበረ ከደረጃ ላይ ሲወድቆ እና እዚህ ሆስፒታል መጥቶ እንዲታከም ነበር የጠየቀች እያለ ነበር። ውይ በጣም ይገርማል። አዎ ትክክል፣ ታምጣው ያምጡት፣ ይታከማል፣ ችግር የለም፣ አምቡላንስ እንልክላቸዋለን እያለችው ነበረ። በነገራችን ላይ ዛሬ ያው የልጆች ዴኬር እዚህ መረቃል ታውቂያለሽ አይደለ እያለ ነበር። አዎ ብዙ ወላጆች እንግዲህ ልጆቻችን ይዞ እንደመጡ ተስፋ አደርጋለሁ ብላ ወርዳ ትገባለች። በሌላ በኩል እነ ደሚር አብረው አንድ ላይ ሆነው ቁርስ እየበሉ ናቸው። ኤጀመልም አለ። ኤጀመል እንደው እንዴት አድርጎ ቦራን እንዴት ሊክድ ቻለ? በእውነት በጣም ይገርማል። ሲያስበው ለብቻው ጠንካራ የሚሆን ይመስላል እንዴ ሲለው ነበረ። እኔ እንጃ እኔም እሱን ለማወቅ ነው ፈልገው። እስኪ አንተ ደግሞ ተወኝ፣ እስኪ በጠዋት ነገር አፈለቀኝ፣ እስኪ ተረጋግቼ ቁርሴ ልብላበት እያል ነበር ኤጀመል። ነዲም የደሚር አባት እሺ እንግዲህ ካልክ እያሉ ነበር። አፔቴቴን ትዘጉታላችሁ እንዴ እናንተ እዚህ ድረስ ልበላ ምግብ መጥቼ እያል ነበር። አባዬ መብላት አለብህ፣ ለጤና ማሰብ አለብህ። በእውነት እነዚህ ሁለቱም ልጆች የማይረባ ጭንቅላል ነው ያላቸው፣ እየነገርኩ ነው። እኔ ግን በጭራሽ ጀርቤን አልሰጥም፣ ገባ? እኔ ሁል ጊዜ በክብር አንተን እይዛለሁ፣ ገባ? የምትለኝን ነገር በሙሉ አረጋለሁ ሲለው ነበር። ፈጣሪ ያውቃል እያለ ነበር ኤጀመል። ከዛም በኋላ ዞር አለና እዚህ ጋር ደሚር ዘሬን እያያት አራል እንዴ ዘሬን ይላታል ስትለው ነበር። ምንድነው አይነሽ የምታሽከረክሪ? ዋሻውኝ እንዴ? ውሸት ተናገርኩ እንዴ? እዚህ ጋር ተመልከች፣ አባትሽን እንግዲህ ብቻውን አስቀሩት፣ ብቻውን ቀረ። እንዴት እንደዚህ ይደረጋል? እንዴት ሁለቱም ልጆቹ እንደዚህ ደረቅ ይሆኑበታል? በጣም ያሳዝናል እያል ነበረ። ከዛ አንተ ደግሞ የጀመረ ዝም በል በቃ ታብሰው ሲለው ነበረ። ዋሻውኝ እና አባቴ ኤጀመል አልዋሻውም እኮ ላንተ ብዬ እኮ ነው እንዴ እናቴ ቪዳንም ብትል ልትፈታ እንደሆነ ሰማው ሲለው ነበር። ከዛ ነዲም ምን ኤጀመል እውነት ነው ሲለው ነበር። ይሄ አይሆንም እኔ በህይወት እስካለሁ እሷን አልፈታትም፣ እስኪ የምታመጣውን ነገር አያለው፣ መቼም ልትፈታኝ አላረግም ሲለው ነበር። በል አትናደዳው ነው የቀረበልን ብላ ሲለው ነበረ። እና አባዬ በግዴታ አብረሽ ካልኖርኩ ልትል ነው እንዳለችው። በግዴታ በውዴታ በቃ ምንም እንደዚህ የሚባል ነገር መፋታት የሚባል ነገር የለም። አንቺ ደግሞ እንደ እናትሽ ልታወሪኝ ትሞክሪያለሽ እንዴ? ምን አይነት ነገር ነው? ምግብ ታበሉኛላችሁ ብዬ በመጣ መርዘ ታበሉኛላችሁ እንዴ? ምን አይነት ነገር ነው እያል ሲቆጣ ነበረ። ቪዳን በሌላ በኩል ወደ ባይባርሶች ቤት እየመጣች ነው። ረዥሙን መንገድ በእግሯ እየመጣች ነው። ያንን ተራራ ወታ በመጨረሻም ደረሰች። በር የነበረው ጋርድ ምን ታዘዝ የኔ መቤት ይላታል። ዘሪንን ለማየት ነው የመጣሁት እያለቻቸው ነበረ። እነሱም መልእክቱን አደረሱ። ወደ ውስጥ አንደኛው ከገባ በኋላ አለቃ ወይዘሮ ቪዳን መታለች፣ በር ጋር ናት ያለችው ብሎ ተናገረ። ቪዳ መታለች ብሎ ጀመል ከተቀመጠበት ተነሳ። አው ዘሪን ልታናግራን የመጣችው። ምን እናርጋ አለቃ? ምንድነው ማድረግ ያለብን ብለው እየጠየቁ ነበር። እዚህ ጋር ዘሪን እኔ ልታናግረን የመጣችሁ ምን ማለት ነው? እኔ ያገኛታለሁ ስትል ነበር። ቁጭ በይ አንቺ፣ እኔ እጄ አናግራታለሁ ብሎ ጀመል እየጣደፈ ይወጣል። እሷ አባዬ ብላ ትከተላለች። በአንድ በኩል ደግሞ እዚህ ጋር ደሚር እንደዚህ አይነት ነገር ይመቸዋል፣ እየሳቀ እየወጣ ነበር። ነዲም ምግቡ መብላ ቀጠለ። እኔ እኮ እናቷ እኮ ነኝ፣ አንተ ምንድን ነው የምትለኝ ስላችሁ ቪዛን እዚህ ጋር በር ላይ ከነበረው ጠባቂ ጋር እየተፋጠጠች ነው። ልጄን ለማየት ብዬ ደግሞ አንተን ፍቃድ መጠየቅ አለብኝ እንዴ ብላ እየጮች በነበር። ዞር በልልኝ ብላ ገፍታ ልታርፍ ነበር። ከዛ እሱ ቆይንም ቤት አንድ ጊዜ እያለ ነበረ። አንተን ፍቃድ መጠየቅ የለብኝም እኮ ነው የምለ እያለችው ድንገት የጀመል መጣ። እሺ ወይዘሮ ቪዳን መጣሽ እዚህ ለመግባት ብቻ ሳይሆን ብዙ ቦታ ለመሄድ ከዚህ በኋላ ፍቃድ ላይ ያስፈልግሽ ይችላል እያለ ነበር። አንተ ደግሞ እዚህ ምን ሰራለህ? ምን ታረጋለህ? እያለችው ነበረ። እኔማ ልጄንና ደሚር ላይ ነበር የመጣሁት። አንቺ ምን ታረጋለሽ እዚህ? አንቺ እኮ እዚህ የመጣት ምንም አይነት እኮ መብት እኮ የለሽም፣ ገባሽ አይደለ? አንቺ በጭራሽ አንተ የሄድክበት ቦታ አልመጣም ብለሽ ነበረ እና ለመጣሽ ልለምኝኝ ነው እያለ ነበረ። እንዴት ነው የምታወራው ስትለው ነበረ። በይ እዚህ መግባት አትችይም፣ እዚህ መግባት እንግዲህ ገና ካሁኑ ክልክል ነው፣ ምን ታስቢያለሽ? ዘርበይ እያለ ነበረ። ገፋት፣ አትክፋኝ እያለችው ነበረ። ድንገት እየመጣችው ዘሪን ናት። ደሚር እያያዛን ነበረ። የሆነ ነገር እንዳታረግ ልጄን እፈልጋታለሁ እያለች እዚህ ጋር ቪዳን ትጮኻለች። በአንድ በኩል የጀመል ደግሞ ዞር በይ እያለ ነበረ። ይሄው ዘሪን ቤቷ ገብታለች። እሷ እንዳንቺ አይደለች። እሷ የሚገባ ቦታ ገብታለች። የሚገባ ቦታ ተመልከች፣ አንቺም የሚገባሽ ቦታ መሄድ አለብሽ ብሎ አቀፋት፣ አንጠለጠላት። እዚህ ጋር ደሚር እየሳቀ ነበረ። ዘሪን ልቀቀኝ ብላ ትጮኻለች። ታያቸው በባልና ሚስት መሀል ጣልቃ ትግቢ እያለ ነበረ። እዚህ ጋር ጀመል ቪዳንን አቅፋን ነበረ፣ ተሸከማት፣ መኪና ውስጥ የወረወራት። ከዛ በሩን እየዘጋባን ነበረ። ከሁለጦኝ ብላ ስታስቸግር መቼም ቢሆን ከአንቺ ጋር ለፋታ እያላት መኪና ውስጥ ገባ። በመጨረሻም ደሚር ዘሪንን ለቀቃት። ነገር ግን አልደረሰችባቸውም። ከዛም በኋላ አሁን የጀመል መኪናውን አስነስተው ከቦታው እየራቁ ናቸው። ዘሪን ደሚርን እየሰደበችው ነው። ፈጣሪ የዋጋን ይስጥ ትላለች። ምን ስላረኩ ይላታል እየሳቀ። በመጨረሻም እነ ናሬ ደግሞ ሆስፒታል ደረሱ። ሻይን በሩን ከፍቶላት አብረው እየወረዱ ነበረ። ወደ ውስጥ እየገቡ ናቸው። ከዛ አብረው ወደ ፊት ለፊት እየተራመዱ ስራ እንደበዛባት ሰሞኑን ስትናገር ቢቀርስ ይላታል። ተዋ ስሜታቱን አንተ ደግሞ እያለችው ነበረ። አለና ጂያን ብዙ ነገር አልፈዋል። ምናልባት አሁን ፊት ለፊት የተደቀነባቸውን ነገር ያልፉታል ብዬ ተስፋ አደርጋለሁ። አንቺ ደግሞ ለራስሽ ጊዜ መስጠት አለብሽ። ተመልካች ነፍሰ ጡር እኮ ነሽ እያለ ነበር። ይገባኛል ትላለች። ወደፊት እየተራመዱ ነበረ። ሻይን ተደወለለት ከዘሪን ደወላ ያየችውን ነገር ነገረችው። አባዬ እኮ እማዬን አገታት አለችው። መጣውኝ እያለ ነበረ። ይሄ ሰውዬ ለምንድነው ቆይ ማይታውን እያለ እየተበሳጨ መኪና ውስጥ ገብቶ ይሄዳል።
በአንድ በኩል የጀመል መኪናውን በፍጥነት ያሽከረክራል። ከኋላ ያለችው ቪዳን ናት። ወንጀለኛ ነው እኔን አግተህማ ትቀጣለህ እያለችው ነበር። ምንም አታመጭም እየነገርኩሽ ነው ሴትዮ ምንም አታመጭም እያለ ነበረ። ሁለቱ እንደዚህ አብረው እየተጨቃጨቁ ድንገት ስልኳን አወጣችና ቴክስት ነበር የተላከላት። እማዬ ያለሽበትን ትክክለኛ ቦታ ላኪልኝ አድራሻው የሚል ነበር። እሷ ቦታውን ለሻይን ከላከችለት በኋላ አሁን ጀመልን አነቀችው። መኪናውን እየነዳ እንዳለ በዚህ መንገድ ስታንቀው ነበረ። መኪናውን መንዳት እየከበደው ወደ ግራ ወደ ቀኝ እያለ መሪው እየተንቀሳቀሰበት ነበረ። መኪናውን በመጨረሻም ለማቆም ተገደደ። ምን እያረግሽ ነው ያለሽው አንቺ ሴት ምን አርግ ነው የምትይ ይላታል። ቶሎ ብላ በሩን ከፍታ ተጣርፋ እየወጣች ነበረ። ወዴት ነሽ እያላን ነበር። እሷ እንደምንም ብላ ለመሮጥ እየሞከረች ነው። ፊት ለፊት የሆነ መኪና እየመጣ ነው ያለው። አታምልጭ የት ነው የምትሄጂው እያለ ነበር። እሷ መኪናውን አቆምልኝ ብላ ስትጮህ ድንገት የመጣው ሐሰን ነበረ። አቆመላት መኪናው። ሐሰን ስትል ነበር ቪዳ ሐሰን ቶሎ ብላ እያለችው ወደ መኪናው እየገባች ነበር። ሽጉጥ አወጣ። እሱ ወዴት ልትሄዱ ነው ብሎ ሽጉጡን እየወጣ ነበር። የሐሰን መኪና በር ከፈተው። ሐሰን አንተ አይጥ ለዚህ ውሻ ብለሽ ነው እኔ ተውሽኝ ለሱ ብለሽ ነው ቺት ያረሽብኝ አይ የምትማግጪው ለሱ ብለሽ ነው ናውጣ እያለ ሽጉጥ እየደቀ ነበር። ምንድነው የምታረገው እያሉ ነበር። ሐሰን ግራ ገብቶት እሱ ምንም የሚያውቀው ነገር የለም ትሏለች። በአንተ ምክንያት እስር ቤት በስብሼ ነበረ። በፈጣሪ ምህረት ነበር የወጣሁት ከእስር ቤት። አሁን ደግሞ በሚስቴ መጣብኝ ልታዋርደኝ እገላለሁ እያሉ ነበር። ሽጉጡን ወደኋላ እንዲያረግ እዚህ ጋር ሐሰን እየታገለው ነበረ። ሁለቱም ተያይዘው ወደቁ፣ ተገለባበጡ መሬት ላይ። ቪዳን ለመገላገል ብትሞክርም ነገር ግን ጉልበቷ በቂ አይደለም። ሁለቱም እዚህ አስፋልት ላይ እየተንደባለሉ አንዱን ሲመታው ከዛ ድንገት ደግሞ ሻሂን መጣ ገላገላቸው። ለምሮ ማታርፈው ቋንተ እያሉ ነበረ። ሐሰን አሳያለሁ እያለ ይዝታል። እጅ ከፍንጅ ያስኳቸው ሻሂን እጅ ከፍንጅ ያስኳቸው እናትህንና ይህን ሰው እያሉ ነበር። ምንድነው እጅ ከፍንጅ ማለት ምን ማለት ነው ሲል ነበር። ሻሂን እንደዚህ የሚባል ነገር የለም ወንድሜ ታውቃለህ እንደ እንደዚህ ነገር እንደማልረግ እየዋሸ ነው ይለዋል። ሻሂን እያመለጥኩት ነበረ ከጀመል። ከዛ ድንገት ሐሰን መጣ። ሐሰን ሲመጣ በቃ እሱ ጋር አምሬ ላመልጥ ነበረ። ሐሰን ምንም ያጠፋው ያደረገው ነገር የለም እኔ ነኝ ዘልዬ እሱ መኪና ውስጥ የገባሁት እያለች ነበረ። ሐሰንም የሆነውን ነገር ተናገረ። ከዛ እዚህ ጋር የጀመል የራሳችሁ ጉዳይ ብሎ ይሄዳል። ሽጉጡን እዚህ ጋር ሻሂን እየወረወረልን ነበረ። እዚህ ጋር ፊዳ እያመሰገነችው ነበር ሐሰን። ከዚህ ቀደም በመኪና ገጭቼ ክስ አልመሰረትክብኝም፣ በየዋህነት ክሱን አነሳልኝ፣ አሁንም ደግሞ ልትረዳኝ ነበረ ብላ በጠቅላላው እያመሰገነችው ነበረ። ሐሰን እንደዚህ ያመስግና ከሻሂን ጋር በመሆን መኪና ውስጥ ገብታ ትሄዳለች። ሐሰን ብቻውን ቀራሱ መኪና ውስጥ ገብቶ ይሄዳል። በሌላ በኩል ናሬ ተደውሎ እየተነገራን ነው። ገረማት በጣም። ከዛ ሐሰን ደርሶላታል እያለ ናሬ ሁሉን ነገር ሻሂን አስረዳት። ስልኩ ተቋረጠ። እዚህ ጋር ናሬ የነበረችው ከአሊያ ጋር ነበረ። በሌላ በኩል ካያም ቢሮ ነው ያለው። ከዛ ናሬ በቀጥታ ወደ ካያ እየደወለች ነበረ። ከዛ በኋላ ካያ ብዙም አላወራትም። ከዛ ጃንን አገኘችው። ጃን እንዴት ነሽ ናሬ እያለ ነበረ። ደህና ነኝ ወንድሜ፣ እኔ የምልህ ምን አዲስ ነገር አለ እያለችው ነበረ። ከዛም በኋላ እዚህ ጋር የመርያም እህት ልጅ የሞጅጋ ልጅ ወደ ሆስፒታል እየቀረበ እንዳለ ይነገረዋል። ከዛ በኋላ አሁን ናሬ ስልኩ ተዘጋ በኋላ ካያ ቁጭ ብላ ማውራት ጀመረች። ይህን ነገር ለሻሂን ብንነግረው አይሻልሽም እያለች ነበረ። የእርግዝናው ሁኔታ እርግዝናው ፌል ማድረጉን። ከዛ ደግሞ እዚህ ጋር ናሬ ይቅር አሁንማ ይቅር ትላለች። መድኃኒቱ እየወሰድኩ ያሉት መድኃኒት ያክመኛል ያድነኛል ብላ ነበር የምታምነው። ቴቴ ናሬ እንደዛ ተበይ በሱ እንኳን እርግጠኛ አትሁኝ እያለች ነበረ። እርግጠኛ አትሁኝ በኋላ ሻሂን ይጎዳል ያዝንብሻል እያለች ነው። በሌላ በኩል የመርያም ልጅ ይመስላል ሰራሃት አምቡላንስ ውስጥ ተጭኖ እየመጣ ነው ያለው። እዚህ ጋር ሙጅጋና ጠግቦናት ያለችው። ከዛም በኋላ አሁን በቀጥታ ወደ ሚዲያት እየመጡ መርያም ተደውሎ ተነገራት። መርያም አሁንም ቢሆን በጣም ስሜታዊነት ይታይባታል። ያው እኔ መምጣት አይቀርም ችግር የለም መርያም፣ በተለይ ዛሬ ሆስፒታላችን ውስጥ አንድ የዴኬር ይከፈታል። ልጄ ነው ጂያን ነው ይሄን ነገር የሚያስመረቀው ያሰራውን በእርግጥ እሱ ነው። እዛ ውስጥ ላሉ ሆስፒታል ውስጥ ላሉ ሴቶች እናቶች የሚያገለግል ነው መጣለው እያለች ነበረ። እዚህ ጋር መርያም እሺ በቃ ብላ በደረጃው ተጣርፈ ወረደች። በሌላ በኩል እነ ሻሂን በበረንዳ በኩል ናቸው። ሻይ እየጠጡ ናቸው። ካያም ነበረ። ከዛ በኋላ በድንገት ሙዛፈር የሆነ ዶክመንት ይዞ እየገባ ነበረ። ከዛ ሻሂንን ቢሆን ተከትሎት እየገባ ከዛ ካያ ምንድን ነው እያለ ይጠይቋል። ሻሂንን እዚህ ጋር በስራ ጉዳይ ነው አትመጣም እንዴ እያለው ነበረ። እስኪ እመጣለሁ እደርሳለሁ እያለው ነበረ። ዘና ብሏል ካያ እዚህ ጋር ሀሳቡ ስለሆነ። ከዛ ሙዛፈር እዚህ ጋር ለጃን መጥቶ ያመጣውን ዶክመንት ከሰጠው በኋላ ጃን ዶክመንቱን ካየ በኋላ በጣም ገረመው፣ አዘነ። ከዛ በኋላ ካያን ጥሩት እያለ ነበረ። ካያ ድንገት ራሱ መጣ። ሲመጣ ካስገቡት በኋላ ና ተቀመጥ ይሉታል። ከዛ እሱ ምን ሆናችኋል እያለ ተቀመጠ። ከዚህ በኋላ በምን ነገር ጉዳይ ብዙ መደናገጥ ምናምን ነገር የለብም እሺ መረጋጋት ነው ያለብህ እያሉ ነበረ። ወንድሜ ምን እየሆነ እንዳላነግሩኝም ትነግሩኛላችሁ እያለ ነበር። እሱ በጣም እያጓጓ ይመስላል። እንነግርሃለን ይሉታል። ከዛም በኋላ ከተቀመጠ በኋላ ያው እንግዲህ ዘሬን ከዚህ በፊት ስታጠባት የነበረችው ልጅ አስታወስካት? እሷ ልጅ ደሚር እቤት ከእናቷ ጋር አስገብቷቸዋል ብሎ ተናገረ እዚህ ጋር ሻሂን። ከዛ በኋላ እዚህ ጋር ካያ እሱን ማውቃለሁ ታዲያ ምን ችግር አለ እንዴ ከሱ ጋር በተያያዘ ምን የሰማችሁት ነገር አለ እንዴ ምንድን ነው አዲስ ነገር አለ ብሎ ጠየቃቸው። ያው አዲሱ ነገርማ የልጅቷን እናትና አባት ጨምሮ ነበር እዛ ቤት ውስጥ ያስገባው ብለው ነገሩት። ከዛ ካያ እንደመገረመውንና ለምን ሲባል እሱንም ሰምቼ ነበር ግን ምክንያቱ አልገባኝም ነበረ የእሱን ምክንያት ደረሳችሁበት ብሎ ጠየቃቸው። ያው እንግዲህ ካያ ምን አለ መሰለ እያለ ጃን ቀጠለ። ካያ የዛለት ዘሬን የወለደች ጊዜ በተመሳሳይ አጋጣሚ እችም ሴት ወልዳ ነበረ። በተመሳሳይ ነበር የተወለዱት። ይታይክ እች ሴት ስትወልድ ልጇ ትንሽ ትክክል አልነበረችም። ልጇ ቀኗ ሳይደርስ
ነበር የወለደቻት። ነገር ግን የዘሬ ልጅ ደግሞ በሰዓቱ ደህና ነበረች ማለት ነው። ምናልባት እዚህ ጋር እንደምታየው የሆነ ነገር የተፈጠረ ይመስላል አሉት። ደነገጠ። አውቄዋለሁ በቃ ልጄን ቀያየረብኝ ማለት ነው ደሚር እያለ ነበር። ቆይ እንደዛ ማለት አይደለም እናጣራ ይሉታል። ነገር ግን ከ100% እርግጠኛ ሆነ። በቃ የሆነ እውነቱ ከዚህ ውጭ እውነት የለም ብሎ ተከራከራቸው። አለቀሰ። ልጄን አስመልሱልኝ ብሎ እየለመናቸው ነበረ። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመኩሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።